እኛ ለወትሮ እንደ ጦር የምንፈራቸው ተሳቢዎቹ የእባብ ፍጥረታት ከወደ ቻይና ግን በብዛትና በጥራት እየተራቡ ጥቅም ላይ ሲውሉ ይስተዋላል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ መቼስ ይህ እባብ የምንለው ፍጥረት የጉዳቱን ያህል ጥቅሙም የዛኑ ያህል ሲሆን ለመድኃኒት መቀመሚያነት ከሚውለው መርዙ ባልተናነሰ ለሌሎች ዘርፈ ብዙ ጥቅምነትም ሲውል ይስተዋላል። ታዲያ ይህንን ዘርፍ ብዙ ጥቅሙን ያስተዋሉ ቻይናውያኑም ይህንን ተሳቢ ፍጥረት እንደ ጉድ እያረቡ ጥቅም ላይ ሲያውሉት ተስተውሏል። ታዲያ ይህ መርዙ ከመድኃኒትነት ባለፈ ቆዳው በውድ ዋጋ የሚቸበቸበው የእባብ ምርት ብዙ ፕሮሰሶችን አልፎ የዓለማችን ውድ ቦርሳና ቀበቶ እስከ መሆን የሚደርስ ሲሆን ይህ ሂደት ታዲያ እባቦቹን ከማርባትና ከማሳደግ አንስቶ ቆዳቸውን በተለያየ መልኩ በማለስለስ በሚፈለገው ቅርጽ እንዲመረቱ ለማድረግ የሚያልፍበት የራሱ የሆነ አሰራር ያለው ሲሆን ኢንዶኔዥያ ውስጥ ዌስት ጃቫ ተብላ በምትጠራው ግዛት የተለያዩ የእባብ ዝርያዎችን በማምረትና በመቶዎች የሚቆጠር ቶን የእባብ ቆዳን በቀን በማምረት ለገበያ ያቀርባሉ። ይህም ለአካባቢው ነዋሪዎች ዋነኛ የገቢ ምንጭ መሆን የቻለ ከመሆኑን ባሻገር በትላልቅ ኢንዱስትሪዎች ደረጃ ከፍተኛ መጠን ያለውን የውጭ ምንዛሬ ለሀገሪቱ ያስገባል። በዚህም ታዲያ ነዋሪዎችም ሳይቀር እባቦችን እንደ ዶሮ እያረቡ ለፋብሪካዎች ጭምር ያስረክባሉ። የእባብ ቆዳ ባለው ጥንካሬና የተለያዩ ቀለማት የተነሳ በተለይም በትላልቅ የዓለማችን ፋሽን ኢንዱስትሪዎች ዘንድ በከፍተኛ ሁኔታ ጥቅም ላይ የሚውል ሲሆን የተለያዩ የእጅ ቦርሳዎችን እንዲሁም ቀበቶዎችንና የእጅ ሰዓቶችን ለመስሪያነትም ይውላል። የተለያዩ ዝርያዎች ያሏቸውን መርዛማ የሆኑም ሆኑ ያልሆኑ እባቦችን ከጫካ አሊያም ከተለያዩ ማሳደጊያ ስፍራዎች በመውሰድ ቆዳቸውን በፋብሪካ እንዲቀነባበር ኤክስፖርት ያደርጋሉ። በተለይም የጫካ እባቦች ከ3 እስከ 4 ዓመት ዕድሜ ላይ ሲደርሱ የሚታደኑ ሲሆን ይህም የዕድሜ ክልል እባቦቹ በቂ የእድገት ደረጃ ላይ ደርሰዋል ተብሎ የሚታመንበት በመሆኑ ነው። ከአደኑ በኋላ የአካባቢው ገበሬዎች እባቦቹን እንደየመጠናቸውና ዝርያቸው በቡድን በጎራ የሚከፋፍሏቸው ሲሆን ትልቅ መጠን ያሏቸው እባቦች ዋጋቸውም በዛው ልክ ከፍ ያለ ይሆናል። በመጀመሪያ እባቦቹ በውሃ በተሞላ ግዙፍ ኮንቴነር ውስጥ እንዲከማቹ የሚደረግ ሲሆን ይህም እባቦቹ ላይም ሆነ ሰራተኞቹ ላይ የሚፈጠረውን ጫናና የምቾት ማነስን ይቀንሳል ተብሎ ይታመናል። እያንዳንዱ እባብ በእጅ ቆዳው እንዲገፈፍ ከተደረገ በኋላ በከፍተኛ ጥንቃቄና ጥራት በሚገባ ቆዳው እየተፈገፈገ እንዲጸዳ ይደረጋል። ይህም የቆዳውን ጥራት እንዲጨምር የሚያደርገው ሲሆን ይህን በሚያደርጉበት ጊዜ ቆዳው ምንም አይነት ስንጥቅና ቅድ እንዳይኖረው ጥንቃቄ ይደረግበታል። ከዚያም ቆዳዎቹ በሚገባ እንዲደርቁ ይደረግና ገዢው እስከሚወስዳቸው ድረስ በዚህ መልኩ የሚቀመጡ ሲሆን ታዲያ እባቡ ቆዳውን ገፈው የሚቀረውን ክፍል በክቡ እየጠቀለሉ ኦቨን ውስጥ ካስገቡ በኋላ ከውስጡ የሚወጣውን እንደ መድኃኒት የሚቆጥሩትን ክፍል ለብቻ ለይተው ከፍተኛ ተፈላጊነት ወዳለው የቻይና ገበያ ያቀርባሉ። የእባብ ስጋ በቪታሚን ፕሮቲንና ሚነራል የበለጸገ እንደሆነ የሚነገር ሲሆን ከፍተኛ መጠን ያለው ፖታሲየም፣ ካልሲየም፣ አይረን፣ ዚንክና ቪታሚን ኤ በውስጡ የያዘ በመሆኑ ለአጠቃላይ የሰውነት ጤና ብሎም ዕድሜን ለማርዘም ሳይቀር እንደሚረዳ ጥናቶች ያሳያሉ። እንደ ቻይና ባሉ ሀገራትም እጅግ ውድና የቅንጦት ምግብ ተደርጎ የሚቆጠረው ይህ ምግብ በሾርባና በተለያየ መልኩ እየቀረበ ለምግብነት ጭምርም ይውላል። ታዲያ
እነዚህ ሚሊዮን ዶላር የሚዘዋወርባቸውን እባቦችን ለማርባት የራሱ የሆነ ዕውቀት የሚጠይቅ ሲሆን በተለይም የተለያዩ የእባብ ዝርያዎች የሚስማማቸውን የሙቀትና የአየር እርጥበት መጠን በሚገባ ማወቅን ግድ የሚለው ሲሆን በተጨማሪም እባቦቹ የሚቀመጡበት ስፍራ በሞቃታማ ወቅቶች ማቀዝቀዝ የሚያስፈልጋቸው፣ በቀዝቃዛ ወቅቶች ደግሞ ማሞቂያ የሚያስፈልጋቸው በመሆኑ በጥንቃቄና በእንክብካቤ ሊራቡ ያስፈልጋል። ይህ ካልሆነ ግን እባቦቹ በቀላሉ ሊሞቱና እድገታቸው ሊገታ ይችላል። በአንድ ክፍል ውስጥ አንድ እባብ ብቻ እንዲቆይ የሚደረግ ሲሆን ለማራባት ካልሆነ በቀር በአንድ ላይ ከአንድ በላይ እባቦች እንዲኖሩ አይደረግም። የሚቀመጡበት ክፍል በሚገባ ከጠንካራ ሸክላ የተሰራና ጠንካራ የብረት አሊያም የእንጨት በሮች ያሉት ሲሆን በሩ የሚከፈተውም በሚመገቡበት ወቅት ብቻ ነው። ይህም የጠባቂዎቹን ደህንነት ለማረጋገጥና እባቦቹም ወጥተው እንዳይጠፉና እንዳይናደፉ ለማድረግ ነው። ከዚህ በተጨማሪ የእባብ መርዝ በተመራማሪዎች ዘንድ ፈሳሽ ወርቅ እንደሆነ ተደርጎ የሚወሰድ ሲሆን ለተለያዩ በሽታዎች መድኃኒት መስሪያነት ስለሚውል መርዛቸው በጥብቅ ይፈለጋል። ይህ መርዝም የደም መርጋትን ከመከላከል ባለፈ ከካንሰር ህመም ጋር ለተያዙ ህመሞች ጥሩ ውጤትን አሳይቷል። በተጨማሪም የእባብ መርዝ ለተለያዩ እንስሳት መርዞች እንደ ማርከሻ ከማገልገሉም በተጨማሪ የእባብ ንድፊያን ለማዳንም ይጠቅማል። ታዲያ ከምግብነትና ከመድኃኒትነታቸው ባሻገር ከእባብ ቆዳ የሚሰራው ቦርሳና ቀበቶ የዓለማችን ውዱ የቅንጦት ዕቃ ስለሆነ በዚህ መልኩ በፋብሪካ በጥንቃቄ ተሰርቶ ጥቅም ላይ ይውላል። ሂደቱም የሚሆነው በመጀመሪያ የቦርሳው ወይንም የቀበቶ ንድፍ ከተሰራ በኋላ ቆዳው በትክክለኛ መለኪያ ይቆረጥና ይዘጋጃል። በመቀጠልም የተዘጋጁት ክፍሎቹ በማሽን ወይንም በእጅ በስርዓቱ የሚሰፉ ሲሆን እንደ አስፈላጊነቱ የቀበቶ ብረትና የቦርሳ ዚፕ ይጨመርለታል። የመጨረሻው ሂደትም የጥራት ምርመራ ተደርጎለት ለገበያ በውድ ዋጋ ይቀርባል። የዚህ የእባብ ቆዳ ምርት ኢንዱስትሪ ከ175,000 በላይ ለሚሆኑ ሰራተኞች የገቢ ምንጭ የፈጠረ ሲሆን እነዚህ ሰራተኞች በቆዳና የእባቡ ተረፈ ምርት የሆነውን ስጋውን በተመለከተ የሚሰሩ ሲሆን 15,000 የሚጠጉ ሰዎች ደግሞ እባቦቹን በማደን ተግባር ላይ የተሰማሩ ናቸው። ታዲያ በቻይናም ከተለመዱት ኢንዱስትሪዎችና የተለያዩ ነገሮችን የሚያመርቱ ፋብሪካዎች ባልተናነሰ ለየት ባለ መልኩ የእባብ ፋብሪካዎችም ያሉ ሲሆን እነዚህም የእባብ ፋብሪካዎች ታዲያ ብዙም ሰው በማይኖርበትና መሬት ብዙም ውድ በማይሆንበት ስፍራ ላይ እባቦችን የማርባትና የማሳደግ ስራ ብቻ የሚሰሩ ኢንዱስትሪዎች ናቸው። እነዚህ እባቦች ታዲያ ቆዳቸው ለግልጋሎት የሚል ከመሆኑም በተጨማሪ በአንዳንድ ሀገራት እንደ ቤት እንስሳነት ወስደው ማሳደግ ለሚፈልጉ ሰዎችም ለገበያነት ጭምርም ይውላሉ። ቻይና የዓለማችን ዋነኛ እባብ አምራች ሀገር ስትሆን 70% የሚሆነውን የዓለማችንን የእባብ ቁጥር የምታመርት ሀገርም ይህችው ቻይና ናት። እናም እባብ እያለን የምንፈራው ይህ ተሳቢ ፍጥረት ከመድኃኒትነት ባለፈ ለእንደነዚህ ያሉ ዘርፈ ብዙ ጉዳዮች ጥቅም ላይ ይውላል እያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።